እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ካቶሊካውያንና ይህንን የመንፈሳዊ ጥያቄና መልስ ውድድር የምትመለከቱ ሁሉ በእያላችሁበት የእግዚአብሔር ሰላም ለሁላችሁም ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። ዛሬ በዘጠነኛው ዙር በክፍል 8 ተገናኝተናል። የዘጠነኛ ዙር ውድድር እየተካሄደ የሚገኘው በሶዶ ሀገረ ስብከት ነው። ቁምስናቸውን ወክለው በመጡ ወጣቶች መካከል የዘጠነኛ ዙር ጥያቄዎች የተዘጋጁት ከመጽሐፍ ቅዱስ ከብሉይ ኪዳን ከመጽሐፈ ኢያሱ ከአዲስ ኪዳን ከሉቃስ ወንጌል የጠቅላላ ዕውቀትና የመዝሙር ጥያቄዎችም ተካተዋል። የዚህ ዝግጅት ዋናው ዓላማ ወጣቶችን ለማበረታታት መንፈሳዊ ዕውቀታችንን ለማሳደግ ስለ ቤተ ክርስቲያናችን ያለን ግንዛቤ ይበልጥ ለመጨመርና ስብከተ ወንጌልን ለሁሉም ለማድረስ ነው። የዚህ ዝግጅት አቅራቢ እኔ ሽመልስ ብራቱ ነኝ። ተወዳዳሪዎች እንኳን ደህና መጣችሁ። እሺ እንተዋወቅ። ስማችሁንና ቁምስናችሁን ለኛም ለተመልካቾችም አስተዋውቁ። ሰርካለም ወልደ ማርያም ከሶዶ ሀገረ ስብከት ከቅድስት ሥላሴ ካቶሊክ ካቴድራል ቁምስና። እሺ አድናቆት አሰፋ በሶዶ ሀገረ ስብከት ከሶዶ ቅድስት ሥላሴ ካቴድራል። እሺ አማኑኤል ፋይሳ በሶዶ ሀገረ ስብከት ከጉሩኖ ቅዱስ መድኃኔዓለም ቁምስና። ወጋየሁ ወልደ ሶዶ ሀገረ ስብከት ዋጃ ኪዳነ ምሕረት ቁምስና። ተወዳዳሪዎች እንኳን ደህና መጣችሁ። ጥያቄዎች የሚሆኑት የመጽሐፍ ቅዱስ ጥያቄ ከብሉይ ኪዳንና ከአዲስ ኪዳን ትጠየቃላችሁ። እያንዳንዳችሁ አንዳንድ ጥያቄ 4 ጥያቄ የመጽሐፍ ቅዱስ ይሆናል። 4 ነጥብ ይኖረዋል። አንዳንድ ነጥብ የመዝሙርና የጠቅላላ ዕውቀት ደግሞ 3 ይይዛል። ጥያቄው ከ10 ነጥብ ይያዛል ማለት ነው። ከሶዶ ነው የምንጀምረው። ከሶዶ እንጀምራለን። ከሰርካለም እንጀምራለን። የብሉይ ኪዳን ጥያቄዎች የተዘጋጁት ከመጽሐፈ ኢያሱ ነው። ጥያቄ ቁጥር 3 ጥያቄ ቁጥር 3 በሴሎ በተሰበሰበው የእስራኤል ሕዝብ በዮርዳኖስ ዳርቻ ስለተሰራው መሰዊያ ጉዳይ ለማጣራት የተላከው ማን ነበር? ሀ ፊንሃስ፣ ለ ኤሊ፣ ሐመሩሃ አሮን። ሀፍናስ ሀሊታው ሀ ፊንሃስ በትክክል ተመልሷል። መጽሐፈ ኢያሱ ምዕራፍ 22 ቁጥር 13 ላይ ፊንሃስ ነው የተላከው። አድናቆት ጥያቄ ቁጥር 2 ሁለቱን የአሞራውያን ነገስታት ለማባረር እግዚአብሔር ከፊታቸው የሰደደው ምን ነበር? ሀ ዝንብ፣ ለ አንበጣ፣ ሐመሩሃ ተርብ። ለአንበጣ ለአንበጣ አይደለም፣ ሐመሩሃ ተርብ ነው። መጽሐፈ ኢያሱ ምዕራፍ 24 ቁጥር 12 ላይ የምናገኘው ነው። አልተመለሰም። ወደ አማኑኤል መጥቻለሁ። ጥያቄ ቁጥር 1 በመጽሐፈ ኢያሱ መጨረሻ ላይ ሞቶ በጊብዓ የተቀበረው የአሮን ልጅ ማን ነው? ሀ ካሌብ፣ ለ አልዓዛር፣ ሐመሩሃ ፊንሃስ። ሀሊታዋ ካሌብ። ሀሊታውሃ ካሌብ አይደለም፣ ለአልዓዛር ነው። መጨረሻ ላይ የሞተው በጊብዓ ተራራ የተቀበረው አልዓዛር ነው። መጽሐፈ ኢያሱ ምዕራፍ 24 ላይ የምናገኘው ክፍል ነው። አልተመለሰም። የመጨረሻው ጥያቄ ወጋየሁ ጥያቄ ቁጥር 4 ከእስራኤል 7 ነገዶች ርስት ሳይካፈሉ በቀሩ ጊዜ የቀረውን ምድር ተዘዋውረው እንዲቃኙ ከእያንዳንዱ ነገድ ስንት ሰው ተላከ? ሀ 3 ሰዎች፣ ለ
አንድ ሰው ሐመር ውሃ 12 ሰላዮች ሀሌታ ውሃ 3 ሰዎች ሀሌታ ውሃ 3 ሰዎች በትክክል ተመልሰዋል። መጽሐፈ ኢያሱ ምዕራፍ 18ን ስናነብ ቁጥር 4 ላይ የምናገኘው ክፍል ነው። በትክክል ተመልሰዋል። የተወደዳችሁ ተመልካቾች የብሉይ ኪዳን ጥያቄዎች የተዘጋጁት ከመጽሐፈ ኢያሱ ነው። በየቤታችሁ እናንተም መልስ እየሰጣችሁ እንደሆነ አምናለሁኝ። ከአፍታ ቆይታ በኋላ በአዲስ ኪዳን ጥያቄዎች እንመለሳለን። አብራችሁን ቆዩ። ውድ ተመልካቾች ተመልሰናል። አሁን የአዲስ ኪዳን ጥያቄዎችን እንጠይቃለን። የአዲስ ኪዳን ጥያቄዎች የተዘጋጁት ከሉቃስ ወንጌል ነው። ከአማኑኤልና ከወጋየሁ እንጀምራለን። ከዛ በፊት አማኑኤል ስለ እናንተ ቁምስና ለተመልካቾች ምን ትነግራቸዋለህ? እጅግ በጣም አድርጌ አመሰግናለሁ። በመጀመሪያ ስለ ሁሉም ነገር የእግዚአብሔር ስም ይመስገን። ያው ቁምስናችን ጉኖ ቁምስና ተብሎ አልታወጀም፣ ግን እንደ ቁምስና እንድንጠቀም ተፈቅዶልን ያው በምንጠራበት ቦታ ሁሉ እንደዛ እየተባለ ነው። በቅርብ ጊዜ ውስጥ በአዋጅ እንደምናከብር ተስፋ አደርጋለሁ። ቁምስናችን ለየት የሚያደርገው ያው ቆሞሳችን እኛንና ዋጃን ያው የቆሞስ እጥረት ስላለን ዋጃና ጉኖን አንድ ላይ በማድረግ ወጣት ካህን ናቸው። በዚህ አጋጣሚ ላመሰግናቸው እወዳለሁ። አባባ በሚጋ ነው የሚባሉት። በሶዶ ሀገረ ስብከት የወጣቶች ተጠሪ ናቸው። ሁለቱን አንድ ላይ ነው የሚያስተዳድሩት። ጉኖን ለየት የሚያደርገው ያው ቀጥታ ከአባታችን ወይም ከላይ የሚመጣውን ትዕዛዝ አውርደው መሬት ላይ እንዲሰሩ ባደረጉት ከወጣቶች ከህፃናት እስከ አዋቂ እስከ ሸማግሌ ማንም የሚሰራ ሁሉም አስራት እንዲያወጣ ያው በመጽሐፍ ቅዱስም እንደታዘዘው 10% ከ10 እጅ አንድ አውጡ እንደተባለው ሁሉም እንዲያወጣ እየሰራን ነው። እንሰራለን ደግሞ ለሶዶ በጣም ቅርብ ናት። ካሉት አቅራቢያ ካሉ ከተማዎች በጣም ቅርብ ናት። ስለዚህ በእድገት ላይ ያለች ወደፊትም የምታድግ ናት። ስለዚህ ምናልባት ይህን አጋጣሚ የምታዩ የበላይ የማህበራት አለቃትና የምታዩት ካላችሁ ገዳም ልንሰራ ስላስብን ምናልባት መምጣት የምትፈልጉ ካላችሁ በደስታ እንቀበላችኋለን። አመሰግናለሁ። አዲስ ኪዳን ጥያቄ ከወጋየሁ ነው የምጀምረው። ጥያቄ ቁጥር 3 ወደ ሰርግ ግብዣ የተጠራ ሰው የትኛውን ስፍራ መምረጥ እንዳለበት ኢየሱስ መከረ? ሀ የክብር ስፍራ፣ ለዝቅተኛውን ስፍራ፣ ሐመር ውሃ የአገልግሎት ስፍራ። ለዝቅተኛውን ስፍራ በትክክል ተመልሷል። አዎ ዝቅተኛውን ስፍራ ስትቀመጡ የጠራችሁ ሰው መጥቶ ወደ ተሻለው ከፍ ወዳለው ቦታ እንዲያደርጋችሁ ምናልባት ከናንተ የተሻለ ሰው መጥቶ ከሚያስነሳችሁ ዝቅተኛው ቦታ ላይ ቁጭ ብላችሁ እሱ ከፍ ያደርጋችኋል የሚል ነው። በሉቃስ ወንጌል ምዕራፍ 14 ቁጥር 10 ላይ የምናገኘው ክፍል ነው። በትክክል ተመልሶ አማኑኤል ጥያቄ ቁጥር 2 በሞኙ ባለጠጋ ምሳሌ ብዙ ምርት ያገኘው ሰው ምን ለማድረግ አቀደ? ሀ ለድሆች ለመስጠት፣ ለትላልቅ ጎተራዎችን ለመስራት፣ ሐመር ውሃ ነግዶ ለማትረፍ። ለትላልቅ ጎተራዎችን ለመስራት በትክክል ተመልሷል። ሞኙ ባለጠጋ ምንድን ነው ያለው? ከዛ በፊት ካሁን በኋላ ነፍሴ ሆይ ብይ ጨፍሪ ተጫወቺ፣ ካሁን በኋላ ምን ቸገረኝ ያለውን ክርስቶስ ደግሞ ነፍስ በዛሬ ዕለት ወደ ሰማይ ትወሰዳለች አንተም ብሎ ምሳሌ ነበር የተናገረው። የሰበሰብከው ምን ታደርገዋለህ?
ለምንድነው እንደዚህ ያለው? ከእግዚአብሔር ጋር ካልሰበሰብን ከእግዚአብሔር ጋር ካልተጓዝን ትርፋችን ያለንን ይወሰድብናል። እንግዲህ የሰው ብዙ ነገር አለው ትልቅ ጎተራ ነው ያሰበው ነገር ግን የራሱ አርጎ ስለቆጠረው ነው። ከእግዚአብሔር ጋር ቢሆን ባለው መሰረት ይሄን ነበር። ለዛ ነው እሺ አድናቆት ጥያቄ ቁጥር 1 ጥያቄ ቁጥር 1 ኢየሱስ ለ72ቱ መከሩ ብዙ ነው ካለ በኋላ ጥቂት ናቸው ያለው ማንን? ሀ አማኞችን፣ ለ የመከሩ ሰራተኞችን፣ ሐመሩሃ ምርቱን። ለ የመከሩ ሰራተኞችን የመከሩ ሰራተኞችን በትክክል ተመልሰዋል። የሉቃስ ወንጌል ምዕራፍ 10ን ስናነብ የመከሩ ጌታ ሰራተኞችን እንዲልክ ጸልዩ። መከሩ እጅግ ብዙ ነው፣ ሰራተኞቹ ግን ጥቂት ናቸው፣ ጌታ እንዲጨምር ጸልዩ ብሏል። በትክክል ተመልሷል። የመጨረሻው የአዲስ ኪዳን ጥያቄ ቁጥር 4 ሰርካለም ኢየሱስ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ዛፍ ተነቅለህ በባህር ተተከል ብትሉት ይታዘዝላችኋል ያለው ሀ የበለስ ዛፍ፣ ለ የሾላ ዛፍ፣ ሐመሩሃ የወይራ ዛፍ። ለየሾላ ዛፍ ለየሾላ ዛፍ በትክክል ተመልሷል። የሉቃስ ወንጌል ምዕራፍ 17ን ስናነብ በቁጥር 6 ላይ የምናገኘው ክፍል ነው። የተወደዳችሁ ተመልካቾች የአዲስ ኪዳን ጥያቄዎችን ጠይቀናል። በየቤታችሁ ሙሉ እንደመለሳችሁ አምናለሁኝ። ካፍታ ቆይታ በኋላ በጠቅላላ እውቀት ጥያቄዎችን እንመለሳለን። አብራችሁን ሁኑ። ውድ ተመልካቾቻችን ተመልሰናል። አሁን የጠቅላላ እውቀት ጥያቄዎችን እንጠይቃለን። ከዛ በፊት ስለ ሶዶ ቅድስት ሥላሴ ካቴድራል ምን የምትሉት ነገር አለ? ብዙ ይባል ነገር አለ፣ ግን በትንሽ ደቂቃ ሰርካለም። በመጀመሪያ ይሄን እድል ለሀገረ ስብከታችን ስለሰጣችሁ እጅግ አድርገን እናመሰግናለን። የእግዚአብሔር ስም የተመሰገነ ይሁን። ሲቀጥል ስለ ሶዶ ቅድስት ሥላሴ ካቴድራል ቁምስና ብዙ ማለት ይቻላል፣ እውነት ነው። በተጨማሪ አባታችን መቀመጫ የብዙ አባታችን አቡነ ደጀኔ ሂዱቶ መቀመጫም ከመሆኑ አንጻር ብዙ እንግዶችን ታስተናግዳለች። የተለያዩ የቁምስና ፕሮግራሞችን ታስተናግዳለች። የሀገረ ስብከቱ ፕሮግራሞችን፣ ሱባኤ፣ ስብሰባ፣ ስልጠና፣ የካቴክስቶች፣ የወጣቶች፣ የአዳጊያን የተለያዩ ፕሮግራሞችን እናስተናግዳለን። እግዚአብሔር ይመስገን። በሐምሌ 7 በደማቅ ሁኔታ በቅድስት ሥላሴ የዓመታዊ ክብረ በዓል ይከበራል። ብትመጡና ብታዩ ደስ ይለናል። እናመሰግናለን። በጣም የጠቅላላ እውቀት ጥያቄ ከናንተ ነው የምንጀምረው። ጥያቄ ቁጥር 1 የምስጢረ ክህነት 3ቱ ደረጃዎች ምንድን ናቸው? ጤና ይስጥልን። ጤና ይስጥልን። የምስጢረ ክህነት 3ቱ ደረጃዎች ምንድን ናቸው?
ምስጢረ ክህነት ሶስቱ ደረጃዎች ምንድናቸው? ከየት ነው የደወለችው? ከሰላም ካቶሊክ ጥያቄና መልስ ውድድር ካህን ከመሆን በፊት አዎ የምስጢረ ክህነት ሶስቱ ደረጃዎች ምንድናቸው? ጥያቄው ላይ ትንሽ ችግር ሳይኖር አይቀርም ሳየው አንድ ካህን እንግዲህ ለመሆን መጀመሪያ 3 ደረጃዎች ከተባለ ድቁና እሺ ከሁለተኛ ነው ከዛ በፊት ንፍቀ ድቁና ይሆናል ንፍቀ ዲያቆን ይሆናል ካህን ይሆናል እሺ እንግዲህ እነዚህ ናቸው 3 ደረጃዎች ከዛ ጵጵስና እሺ እናመሰግናለን ጥያቄው እንደዛ ከሆነ አይ በቃሽ ማለት የምስጢረ ክህነት ሶስቱ ደረጃዎች ከተባለ ደቂቃው ያለቀ ነው ስለዚህ እሺ ጥያቄው ትንሽ ግልጽ አይደለም እሺ ስለዚህ ንፍቀ ድቁናና ክህነት በሱ ተስማምታችኋል እናንተ ማስተካከል ትችላላችሁ ትክክል ነው ካላችሁ መመለስ ትችላላችሁ እሺ ስለዚህ ንፍቀ ድቁናና ክህነት የምስጢረ ክህነት ሶስቱ ደረጃዎች ዲያቆን ካህንና ጳጳስ ናቸው ዳኛ 2 ነጥብ ሰጥተዋል የጠቅላላ እውቀት ጥያቄ ቁጥር 2 ቅብአ ሜሮን በቤተ ክርስቲያን ምስጢራት ለምን ያገለግላል? ሄሎ ጤና ይስጥልኝ መዝገብ ከፋክስ ቴሌቪዥን መንፈሳዊ ጥያቄና መልስ ነው የምንደውልሎት እሺ ቅብአ ሜሮን በቤተ ክርስቲያን ምስጢራት ለምን ያገለግላል? ሜሮን ለምን ያገለግላል? ከብዙ መጀመሪያ ሜሮን ሲሰጥ ለመንፈስ ቅዱስ ለማውረድ ይቀባሉ ጳጳሳት ከዛ ለጵጵስና ጊዜ ጳጳስ ሲሆን ሜሮንን ነው የሚቀቡት ለክህነትም ሜሮን ይቀባሉ ከዛ በላይ ደግሞ ተባርኮ ለተፈቀደላቸው የተለያየ ማዕረግ የሚወስዱ እንግዲህ ቅብአ ሜሮን ይጠቀማሉ ስለዚህ ለካህን በሜሮን ነው የሚቀባው እሺ ለጳጳስ ለዚህ ሜሮን ይቀባል ለዚህ ያገለግላሉ ከሁሉ በላይ ግን ለምስጢረ ሜሮን ጊዜ እንግዲህ ምስጢረ ሜሮን ጊዜ ከጳጳስ ሜሮን የሚቀበሉትን በቅብአ ቅዱስ የመንፈስ ቅዱስ መውረድ የጥንካሬ የመንፈስ ቅዱስ መውረድ የመንፈስ ቅዱስ ስጦታ አመልካች ናቸው በዛ ነው እንግዲህ የሚገለገሉ እሺ አባ እናመሰግናለን እሺ ምን መለሱ እናንተም ቅብአ ሜሮን በቤተ ክርስቲያን የሚያገለግሉ አዲስ የሚሾሙ ጳጳሳት ካህናት መንፈስ ቅዱስ እርሳቸው ላይ እንዲወርድባቸው ቅብአ ሜሮን ይቀባሉ ጠንካራ ወታደር እንዲሆኑ ደግሞ ክርስቲያንም ሁሉም ክርስቲያን ምእመናን ይቀባሉ ትምህርት ከወሰዱ በኋላ በአቡኑ ወይም አቡኑ በፈቀደላቸው ካህን እጅ ጠንካራ ክርስቲያን እንድንሆን ከጳጳስ እጅ የምንቀበለው ምስጢር ነው ቅባት ነው ልክ እንዳለው መንፈስ ቅዱስ እንዲያድርብን የምንጠቀመው ቅብአ ቅዱስ ነው እሺ መልሱ በጥምቀት ጊዜ ያገለግላል በሜሮን በምንቀባበት ጊዜ ያገለግላል ለምስጢረ ክህነት ካህን ሲሆን የሚቀባው ያገለግላል እንዲሁም አዳዲስ ቤተክርስቲያኖች ሲሰሩ መንበረ ታቦትም ቤተክርስቲያንም ዙሪያ ምስጢረ ቅብአ ሜሮን ይቀባል ማለት ነው ዳኛ 2 ነጥብ ሰጡ እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች የምንገኘው ሶዶ ሀገረ ስብከት ላይ ነው
የዘጠነኛ ዙር 8ኛው ክፍል ላይ እንገኛለን። የጠቅላላ እውቀት ጥያቄዎች በየቤታችሁ እንደመለሳችሁ አምናለሁኝ። ከአፍታ ቆይታ በኋላ በመዝሙር ጥያቄዎች እንመለሳለን። ከኛ ጋር ሁኑ። እጅግ የተወደዳችሁ ተመልካቾች ተመልሰናል። አሁን የመጨረሻው የሆነው የመዝሙር ጥያቄዎችን እንጠይቃለን። ከአማኑኤልና ከወጋየሁ ነው የምንጀምረው። የመዝሙር ጥያቄ የምንጠይቀው በቃላችን እንድናውቅ፣ መዝሙሮቹን ይበልጥ እንድንገነዘብ፣ ሀሳባቸውን ምስጢራቸውን እንድናስተነትን ነው። በየቤታችሁ ከተወዳዳሪዎች ጋራ መዝሙሩን ቀድማችሁ እንድትመልሱ ጋብዛለሁኝ። ጥያቄ ቁጥር 2 የመዝሙር ጥያቄ ቁጥር 2 ያንተ ፍቅር የሚመዘን አይደለም፣ በሁኔታ የሚቀየር ባህሪ የለም። ለኔ ያለ ፍቅር ያንተ ፍቅር የሚመዘን አይደለም፣ በሁኔታ የሚቀየር ባህሪ የለም። ለኔ ያለ ፍቅር ከቶም አይለወጥም፣ ትኩስ ነው መቼም አይለወጥም። ለኔ ያለ ፍቅር ከቶም አይለወጥም፣ ትኩስ ነው መቼም አይለወጥም። አሁን ያው በባዶ ዝም ብሉት እናንተ ሳታዩት። ያንተ ፍቅር የሚመዘን አይደለም፣ በሁኔታ የሚቀየር ባህሪ የለህም። ለኔ ያለ ፍቅር ከቶም አይለወጥም፣ ለኔ ያለ ፍቅር ከቶም አይለወጥም። ለኔ የመጨረሻው ሰዓታችሁ አልቆ ለኔ ያለ ፍቅር ከቶ ያንተ ፍቅር የሚመዘን አይደለም፣ በሁኔታ የሚቀየር ባህሪ የለም። ለኔ ያለ ፍቅር ከቶ አይለወጥም፣ ዛሬም ትኩስ ነው ፍጹም አይለቅም። ለኔ ያለ ፍቅር ከቶ አይለወጥም፣ ዛሬም ትኩስ ነው ፍጹም አይለቅም። ልቤ እረፍ አለ ጌታዬ፣ ልቤ እረፍ አለ ጌታዬ። እንዳልል ወዳጄ ወደ ሌላ እንዳልል ወዳጄ። እሺ 1.5 ሰጥቷል ዳኛ። የመጨረሻውን የመዝሙር ጥያቄ ለሶዶ ቅድስት ሥላሴ ቁምስና ጥያቄ ቁጥር 1 ለሆነልኝ ሁሉ ካንተ ላገኘሁት፣ ለሰጠኸኝ ነገር ለተቀበልኩት፣ ምን አለኝ የምልህ ላሽ የሚሆነኝ ከማመስገን በቀር እስኪ ምን ልናገር? መስገን ለሆነልኝ ሁሉ ካንተ ላገኘሁት፣ ለሰጠኸኝ ነገር ለተቀበልኩት፣ ምን አለኝ የምልህ ምላሽ የሚሆነኝ ከማመስገን በቀር እስኪ ምን ልናገር? ተመስገን ተመስገን፣ ተባረክ ተባረክ፣ ተመስገን ተመስገን፣ ተባረክ ተባረክ። በትክክል ተዘምረዋል።
ውድ ተመልካቾቻችን በየቤታችሁ መዝሙሮቹን ሙሉ እንደመለሳችሁ አምናለሁ። የሚታወቁ መዝሙሮች ናቸው። ካፍታ ቆይታ በኋላ ከውጤት ጋር እንመለሳለን። አብራችን ቆዩ። የተወደዳችሁ ተመልካቾች ከውጤት ጋር ተመልሰናል። አማኑኤልና ወጋየው ከጉኑኖ እና ከዋጃ 6.5 አምጥተዋል። ሰርካለምና አድናቆት ከሶዶ ቅድስት ሥላሴ ቁምስና 8 ነጥብ አምጥተዋል። የጥሎ ማለፍ ውድድር ስለሆነ የሶዶ ቅድስት ሥላሴ ቁምስና ወደሚቀጥለው ምድብ አልፈዋል። አማኑኤልና ወጋየው 6.5 አምጥታችኋል። ስለተሳተፋችሁ ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ውድ ተመልካቾቻችን የ9ኛው ዙር ክፍል 8 የተመለከታችሁት ይመስላል። በሚቀጥለው ሳምንት በ8ቱም ክፍል ተወዳድረው ወደ ምድብ ያለፉት ወጣቶች እንደገና ይገናኛሉ። በሚቀጥለው ሳምንት ከነሱ ጋር እንገናኛለን። በዛሬው ብዙ ጸጋዎችን ብዙ መንፈሳዊ ዕውቀት እንዳገኛችሁ አምናለሁኝ። ከቴክኒክ ባለሙያዎች ጋር የዛሬን ዝግጅት ያቀረብኩላችሁ እኔ ሽመልስ ብራቱ ነበርኩኝ። እስከሚቀጥለው ሳምንት በያላችሁበት በስራ ቦታችሁ፣ በትምህርት ቦታችሁ፣ በህይወት መንገዳችሁ ሁሉ እግዚአብሔር ከእናንተ ጋር ይሁን።